ሰላም እንደምን ቆያችሁ ውድ የክንፋን መረጃ ቤተሰቦች የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። መንግስት አሸባሪ ብሎ በሚጠራቸው የሸኔ ታጣቂዎችና የፋኖ ኃይሎች መደምሰሱን የኢፌዴሪ መከላከያ ሰራዊት አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛ ጊዜ የሚያካሂደውን ሀገር አቀፍ ምርጫ ቀን የቆረጠ ሲሆን የምርጫ ውጤት ለህዝብ ማሳወቂያ ቀኑንም ቦርዱ ይፋ አድርጓል። ዶላርን የመሳሰሉ የውጭ ሀገራት መገበያያ ገንዘቦች የምንዛሬ ተመን በኢትዮጵያ ንግድ ባንክ በአንድ ሳምንት ውስጥ ብቻ ከመጠን በላይ መጨመሩ ተነገረ። ቀጥለን ዝርዝሩ እናሰማችኋለን። ሰብስክራይብ በማድረግ የደወል ምልክቱን በመጫን እንዲከታተሉን እንጋብዛለን። በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ታጣቂ ኃይል አባላቶች ተደመሰሱ ተባለ። በሰሜን ሸዋም መንግስት ጽንፈኛ ብሎ የሚጠራው ታጣቂ ኃይል ላይ እርምጃ መውሰዱንም ገልጿል። ምስራቅ እዝ በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሸንሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረው መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ታጣቂ ኃይል ላይ የምስራቅ ኢትዮጵያ ጎራባች ክልል የጸጥታ ኃይሎች ጋር በቅንጅት ባደረጉት ስምሪትና አሰሳ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ አድርሰናል ብለዋል። በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮጉቱ፣ ጃርሶና ጭናክሰን ወረዳዎች፣ በሶማሌ ክልል ሸንሌ ዞን አጋጨብሳ የጅቡቲ ዋና መንገድ፣ በድሬዳዋ ከተማ አስተዳደር ቢዮ አዋሌ ክላስተር አያነ ጉንጉን ቁጥር 2 እንዲሁም ጄልዴሳ ቀላአድ ክላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ 15 መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ታጣቂ ኃይል አባላትን ደምስሰናል ያሉ ሲሆን እጅ የሰጠና የተማረከም አለ በማለት በተጨማሪም ክላሽ፣ ትጥቅ፣ ብትን ጥይት፣ የእጅ ቦምብ፣ ሶላር መማረካቸውንም የምስራቅ እዝ ዘመቻ መምሪያ ኃላፊ ተወካይ ኮሎኔል ተወልደ ተክሉ አክለው ገልጸዋል። ሰራዊቱ የአካባቢውን ሰላም ለማጽናት በሚያደርጋቸው ስምሪቶች ሁሉ ህብረተሰቡ መረጃ በመስጠትና ከጸጥታ ኃይሎች ጎን በመሆናቸው አመርቂ ውጤቶች መመዝገቡን የገለጹ የእዙ ዘመቻ ኃላፊ ተወካይ ህብረተሰቡ ከፍተኛ ምስጋና ይገባዋል ሲሉም አክለው ገልጸዋል። በተመሳሳይ በሰሜን ሸዋ ዞን ሚዳ ወረዳ ሬማ ንዑስ ወረዳ የአየር ወለድ ሬጅመንት ክትትል በማድረግ መንግስት ጽንፈኛ ብሎ የሚጠራው ታጣቂ ኃይሎችን መደምሰሳቸውን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ገልጸዋል። አዛዡ እንደ ከዚህ ቀደም የሰላም አማራጭን በመቀበል ከስህተታቸው የሚመለሱትን አሁንም በክብር ለመቀበል ዝግጁ መሆናቸውን ገልጸው አሻፈረኝ ሰላም አይገዛኝም ያሉ ጽንፈኛ ላይ ግን እርምጃ መውሰዳችንን አጠናክረን እንቀጥላለን ብለዋል። የአየር ወለድ ሬጅመንት አዛዥ ሻለቃ ሀብቱ ገብረ ኪዳን በበኩላቸው የጠላት ኃይል ከአጎራባች አካባቢዎች በመምጣት ህብረተሰቡን ለማስጨነቅና ለመዝረፍ ሲዘጋጁ ህዝቡ በሰጣቸው መረጃ ፈጥኖ በመድረስ በርካታ ጠላትን ደምስሰው የቀረውን ኃይል ቁስለኛ በማድረግ የነፍስ ወከፍ መሳሪያዎችንና የታጣቂ አመራሮችን መማረካቸውንም ተናግረዋል። የሰባተኛው ሀገራዊ ምርጫ ግንቦት 24 እንዲካሄድ ተጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛ ጊዜ የሚያካሂደውን ሀገር አቀፍ ምርጫ በመጪው ግንቦት 24 ቀን 2018 ዓ.ም ለማድረግ ምክረ ሀሳብ አቅርቧል። የምርጫ ውጤት ለህዝብ ማሳወቂያ ቀን ደግሞ ሰኔ 3 ቀን እንደሚሆን ቦርዱ አስታውቋል። ሰባተኛው ሀገር አቀፍ ጠቅላላ ምርጫ ለማድረግ በዝግጅት ላይ የሚገኘው ብሔራዊ ምርጫ ቦርድ በምርጫው የጊዜ ሰሌዳ ዙሪያ ከፖለቲካ ፓርቲዎች ጋር ውይይት አድርጓል። ከ60 በላይ የፖለቲካ ፓርቲዎች ተወካዮች በተሳተፉበት በዚህ ውይይት ላይ በምርጫ ጊዜ ሰሌዳ ላይ የጦፈ ውይይት መደረጉ ተገልጿል። መገናኛ ብዙሃን ባልተገኙበት በዚህ የውይይት መድረክ ላይ ምርጫ ቦርድ የ7ኛውን ሀገር አቀፍ ምርጫ ዝርዝር የጊዜ ሰሌዳን ለፓርቲዎች ለውይይት አቅርቧል። ለውይይት በቀረበው የጊዜ ሰሌዳው መሰረትም ህዳር ወር ውስጥ በምርጫ መወዳደር የሚፈልጉ የፖለቲካ ፓርቲዎችና የግል እጩዎች ይመዘገባሉም ተብሏል። የምርጫ አስፈጻሚዎችን ዝርዝር ለፖለቲካ ፓርቲዎችና ለህዝብ ይፋ ማድረግ ህዳር 19 ጀምሮ በጥር የመጀመሪያ ሳምንት ላይ ለማጠናቀቅ ታስቧል። የፖለቲካ ፓርቲ እጩዎች ምዝገባ ደግሞ ከታህሳስ መጀመሪያ እስከ ጥር የመጀመሪያ ሳምንት ድረስ እንዲመዘገቡ በእቅዱ ላይ ተጠቅሷል። እንዲሁም የምረጡኝ ቅስቀሳ ከታህሳስ 10 እስከ ግንቦት 19 ቀን 2018 ዓ.ም ድረስ እንዲከናወን የታቀዱ መሆኑንም ተገልጿል። የዶላር ምንዛሬ በኢትዮጵያ ንግድ ባንክ በአንድ ሳምንት ብቻ ከ5 ብር በላይ ጨመረ። ባለፈው አንድ ሳምንት ንግድ ባንክ ዶላር የሚገዛበትና የሚሸጥበት ተመን 5 ብር ከ50 ሳንቲም ገደማ ከፍ ብሏል። የብሔራዊ ባንክ አመልካች ዕለታዊ የምንዛሬ ተመን በአንጻሩ 150 ብር ከ90 ሳንቲም ደርሷል። ብር በውጭ ምንዛሬ ገበያ መዳከሙን ሲቀጥል ብሔራዊ ባንክ እርምጃ ለመውሰድ በድጋሚ ዝቷል። ዶላርን የመሳሰሉ የውጭ ሀገራት መገበያያ ገንዘቦች የምንዛሬ ተመን በኢትዮጵያ ንግድ ባንክ በአንድ ሳምንት
ሳምንት ውስጥ ብቻ ከ5 ብር በላይ ጭማሪ አሳይቷል። የመንግስት የፖሊሲ ባንክ ተደርጎ የሚቆጠረው ንግድ ባንክ የዶላር ምንዛሪ ተመን በመስከረም ወር የጨመረው በ1.4 በመቶ ገደማ ብቻ ነበር። ባንኩ የውጭ ሀገራት መገበያያ ገንዘቦች የሚገዛበትና የሚሸጥበት መደበኛ ተመን ግን ባለፉት ቀናት ከፍተኛ ለውጥ አሳይቷል። ለውጡ መታየት የጀመረው የኢትዮጵያ ብሔራዊ ባንክ 150 ሚሊዮን ዶላር ለ31 ባንኮች ካከፋፈለበት ከ10ኛው ጨረታ በኋላ ባሉ ቀናት ውስጥ ነው። ጨረታው በተካሄደበት ዕለት ማለትም ጥቅምት 4 ቀን 2018 ንግድ ባንክ አንድ የአሜሪካን ዶላር በ140.0986 ብር ገዝቶ 143.9206 ብር ይሸጥ ነበር። ከሳምንት በኋላ ባንኩ በዛሬው ዕለት ዶላር 146.5986 ብር ገዝቶ 149.5306 ብር ይሸጣል። በዚህም መሰረት ባለፈው አንድ ሳምንት ንግድ ባንክ ዶላር የሚገዛበትና የሚሸጥበት ተመን 5 ብር ከ50 ሳንቲም ገደማ ከፍ ብሏል። በንግድ ባንክ የውጭ ምንዛሬ ተመን ላይ ባለፉት 7 ቀናት የታየው ለውጥ 3.9 በመቶ ገደማ ነው። የኢትዮጵያ ንግድ ባንክ በመደበኛና ትይዩ የውጭ ምንዛሬ ገበያዎች መካከል ያለውን የተመን ልዩነት ሁልጊዜ ለመቆጣጠር የመሪነት ሚና እንደሚጫወት የባንክ ባለሙያው አቶ ባህሩ ያሲን ይናገራሉ። ከቅርብ ጊዜ ወዲህ በሁለት ገበያዎች መካከል ያለው የተመን ልዩነት እየሰፋ ስለመጣ ያንን ለማጥበብ ንግድ ባንክ ሚና እየተጫወተ እንደሚገኝም አስረድተዋል። ሌላው ገፊ ምክንያት በባንኮችና በመስከረም ወር 2017 ፈቃድ በተሰጣቸው የውጭ ምንዛሬ ቢሮዎች መካከል ያለውን የተመን ልዩነት ማስታረቅ ይመስላል። የውጭ ምንዛሬ ቢሮዎች የዶላር የምንዛሬ ተመን ከባንኮቹ በጣም ከፍ ያለ ሆኖ ይታያል። የወጋ የውጭ ምንዛሬ ቢሮ በ164 ብር የገዛውን ዶላር በ167 ብር ከ28 ሳንቲም ይሸጣል። የውጭ ምንዛሬ ቢሮዎች ተመን ከመደበኛው ገበያ ከፍ ማለቱ ባንኮች የሚያገኙትን የውጭ ምንዛሬ እንደሚጎዳ አቶ ባህሩ ተናግረዋል። ይህ የትይዩ ገበያን የተወሰነ እያነቃቃው እንደሆነ የሚናገሩት አቶ ባህሩ ከባንኮች የምንዛሬ ተመን ጋር ያለውን ልዩነት ለማስተካከል የንግድ ባንክ ዋጋ ከፍ እንዳለም አብራርተዋል። መንግስት በኃይል ሊቆጣጠረው በሚሻው ትይዩ ገበያ በአንጻሩ ዶላር እስከ 174 እየተመነዘረ እንደሚገኝ አዲስ አበባና ዱባይን ጨምሮ በተለያዩ ሀገራት ከሚገኙ ነጋዴዎች ለመገንዘብ ተችሏል። የኢትዮጵያ ንግድ ባንክ ምንዛሬ ተመኑን ባለፉት ቀናት በከፍተኛ መጠን ቢያሳድግም አሁን ከብሔራዊ ባንክ አመልካች ዕለታዊ የምንዛሬ ተመን በታች ነው። ረቡዕ ብሔራዊ ባንክ ይፋ ያደረገውን አመልካች ዕለታዊ የምንዛሬ ተመን 150 ብር ከ90 ሳንቲም ደርሷል። ለረጅም ዓመታት በከፍተኛ የባንክ ባለሙያነት ያገለገሉት የኢትዮጵያ የሎጂስቲክ ትራንስፎርሜሽን ቢሮ ዳይሬክተር ወርቁ ለማ ንግድ ባንክ በሚያገኘውም ይሁን በሚያቀርበው የውጭ ምንዛሬ ኢንዱስትሪውን ሊያንገጫግጭ የሚችል ሚና እንዳለውም ይናገራሉ። ገበያው ራሱ የአቅርቦትና የፍላጎት የተመጣጠነ ሚዛን ላይ የመድረስና መረጋጋት ገና የሚቀረው ይመስለኛል የሚሉት አቶ ወርቁ ንግድ ባንክም ቢሆን በዚሁ ምህዋር ውስጥ ነው ሊጫወት የሚችለው። ለብቻው ከአቅርቦትና ከፍላጎት ውጭ በሆነ ሁኔታ ማኒፑሌት ማድረግ ይችላል ብዬ አላስብም የሚል አቋም አላቸው። ባለፈው ሳምንት እንደ ንግድ ባንክ ሁሉ የግል ባንኮች በዶላር መግዣና መሸጫ ተመናቸው ላይ ማሻሻያዎችን አድርገዋል። የግል ባንኮች ዶላር የሚገዙበትና የሚሸጡበትን ለመወሰን የንግድ ባንክን ተመን ጨምሮ የተወዳዳሪዎቻቸውን ዋጋ ያጠናሉ። በአብዛኛው ባንኮች መካከል ያለው የተመን ልዩነት ከ1 ብር የበለጠ አይደለምም ይላሉ። ለምሳሌ ያህል በዛሬው ዕለት 1 ዶላር በአቢሲኒያ ባንክ በ148.2034 ብር፣ አዋሽ ባንክ በ147.499 እንዲሁም አማራ ባንክ በ147.5003 ይመነዝራሉ። የመሸጫ ተመናቸውም እንዲሁ ተቀራራቢ ነው። ብሔራዊ ባንክ የውጭ ምንዛሬ ጨረታ ሲያወጣ አመልካች ዕለታዊ የምንዛሬ ተመን ብዙ ጊዜ እንደ መነሻ ሆኖ ያገለግላል። የጠየቁትን ማግኘት የሚችሉ ለብሔራዊ ባንክ አመልካች ዕለታዊ የምንዛሬ ተመን የተጠጋ ዋጋ የሰጡ ባንኮች ናቸው። የግል ባንኮች ወደዱም ጠሉም ከብሔራዊ ባንክ አመልካች ዕለታዊ የምንዛሬ ተመን ጋር የተቀራረበ የውጭ ምንዛሬ ተመን ማውጣት ስለሚጠበቅባቸው ንግድ ባንክ ባሻሻለ ቁጥር ተመሳሳይ እርምጃ መውሰድ እንደሚኖርባቸው አቶ ባህሩ ተናግረዋል። የግል ባንኮች ከውጭ ምንዛሬ ጋር በተያያዘ ለሚሰጡት አገልግሎት ከ4 በመቶ በላይ ማስከፈል አትችሉም የሚል ሕግ ብሔራዊ ባንክ እንደወጣ የሚናገሩት አቶ ባህሩ የግል ባንኮች ተመናቸውን ከንግድ ባንክ ጋር ካላስተካከሉ በገበያው ከሚኖር የውጭ ምንዛሬ ብዙ ንግድ ባንክ ሊወስድ የሚችልበት እድል እንደሚፈጠርም አስረድተዋል። ይህ ባንኮቹ መንግስታዊውን ተቋም እየተከተሉ የውጭ ምንዛሬ መግዣና መሸጫ ተመናቸውን እንዲያስተካክሉም ያስገድዳል። ባንኮቹ በውጭ ምንዛሬ ገበያው በሚያደርጉት ፉክክር የተለያየ መጠን ያላቸው ጉርሻ ለመስጠት ቃል ይገባሉ። በጉርሻ መልክ የሚሰጡት የገንዘብ መጠን በአብዛኛው በውጭ ሀገራት የሚኖሩ ኢትዮጵያውያንን ለወዳጅ ዘመዶቻቸው ገንዘብ በሚልኩባቸው የበዓላት ወቅቶች የሚዘወተሩ ቢሆንም ፉክክሩን በመርታት ይመስላል እስከ ዛሬ ቆይተዋል። አቢሲኒያ ባንክ 2 በመቶ፣ አዋሽ ባንክ 9 በመቶ፣ የኦሮሚያ ህብረት
ስራ ባንክ 10 በመቶ ጉርሻ ለመስጠት ቃል ይገባሉ። ንግድ ባንክ በገንዘብ ማዘዋወሪያ መተግበሪያዎችና በዓለም አቀፍ አስተላላፊዎች በኩል ሐዋላ ለሚቀበሉ ደንበኞች 10 ብር ተጨማሪ ጉርሻ እንደሚሰጥ ቃል ይገባል። በዚህ መሰረት ባንኩ ከጉርሻ ጋር ዶላር የሚመነዝርበት ተመን 5 ብር ከ80 ሳንቲም ገደማ ጨምሮ ዛሬ 159.5306 ብር ደርሷል። አቶ ባህሩ ግን የዶላር ትክክለኛ ዋጋ የባንኮቹ የመደበኛ የምንዛሬ ተመን ቃል ከሚገቡት ጉርሻ ጋር ተደምሮ እንደሆነም ይሞግታሉ። የውጭ ምንዛሬ ስርዓቱ አሁንም እንዳልተረጋጋ ያስታወሱት አቶ ወርቁ በቀጣይነትም የብር መዳከም ለተወሰነ ጊዜ ሊቀጥል ይችላል የሚል እምነት አላቸው። ይህ ኢትዮጵያ ከዓለም ገበያ በምትሸምታቸው ሸቀጦች ላይ የዋጋ ንረት ሊያስከትል የሚችል ነውም ይላሉ። የብሔራዊ ባንክ ገዢ ኢዮብ ተካልኝ በሀገር ደረጃ በጣም ከፍተኛ የሆነ የውጭ ምንዛሬ አቅርቦት አለ በማለት ገበያውን ለማረጋጋት ሞክረዋል። የብሔራዊ ባንክ የውጭ ምንዛሬ ክምችት አቅም በጣም እየጨመረ መሆኑን የገለጹት ዶክተር ኢዮብ በማዕከላዊ ባንክ በተከታታይ በሚያካሂደው የውጭ ምንዛሬ ጨረታዎች ለባንኮች እንደሚያከፋፍል ቃል ገብተዋል። ዶክተር ኢዮብ በዩናይትድ ስቴትስ ከሚገኙ የሐዋላ አስተላላፊዎች ጋር ከተወያዩ በኋላ በቪዲዮ ባስተላለፉት መልእክት የውጭ ምንዛሬ ገበያውን ለማረጋጋት መንግስታቸው ትይዩ ገበያ ላይ እርምጃ ለመውሰድ መዘጋጀቱንም ጠቁመዋል። ሽብርተኝነትን በገንዘብ የሚደግፉ ወይም በህገወጥ የገንዘብ ዝውውር የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል ያሉት ኢዮብ በጣም የተናበበ የተቀዳጀ ሰፊ እርምጃ እንደሚወስዱም ተናግረው ነበር። ብሔራዊ ባንክ ከዚህ ቀደም በትይዩ ገበያ ላይ ያነጣጠረ እርምጃ ሲወስድ ከአሜሪካ ወደ ኢትዮጵያ ገንዘብ የሚያዘዋውሩ 4 ድርጅቶች ላይ ተመሳሳይ ውንጀላ አቅርበው ነበር። 4ቱ ድርጅቶች ሸጊ፣ አዱሊስ፣ ራማዳ ፔይ ወይም ካህ እና ታጅ የተባሉ የሐዋላ አስተላላፊዎች ናቸው። ማስጠንቀቂያቸውም የመጨረሻ መሆኑን በአጽንኦት የተናገሩት የብሔራዊ ባንክ ገዢ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም ሲሉም ተደምጠዋል። ብሔራዊ ባንክ የሐዋላ አስተላላፊዎች የሚጠቀሙባቸውን አካውንቶች በመዝጋት ብቻ የሚመለስ እንዳልሆነም የተናገሩት ዶክተር ኢዮብ ላኪና ተቀባዮችን ያካተተ ሰፊ የማጣራት ስራም ሰርተናል ብለዋል። ወደ ተቀዳጀ እርምጃ እየገባን ነው። ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ ፈልጋለሁ ሲሉም ተደምጠዋል። ማሳሰቢያቸው ከሐዋላ አስተላላፊዎች ጋር የሚሰሩ አስመጪዎችና ላኪዎችን እንደሆነ ጠቅሰው የምንወስደው እርምጃ የማያዳግም የኢትዮጵያን ህግ የጠበቀ ዓለም አቀፍ ህግን የጠበቀና የተናበበ እንደሚሆንም አስጠንቅቀዋል። በመደበኛና ትይዩ ገበያዎች መካከል ያለውን ልዩነት ለማጥበብ ዋና መፍቻ መንገዱ የውጭ ምንዛሬ አቅርቦትን መጨመር እንደሆነ አቶ ባህሩን የመሳሰሉ የባንክና የኢኮኖሚ ባለሙያዎች ይመክራሉ። ይህ በቀጥታ በሀገሪቱ የውጭ ንግድ አቅም ላይ የሚወሰን ይሆናል። ከገንዘብ ሚኒስቴር ወደ ብሔራዊ ባንክ ገዥነት ከተዘዋወሩ 1 ወር ገደማ የሆናቸው ዶክተር ኢዮብ መንግስታቸው ከውጭ ንግድ ጠቀም ያለ የውጭ ምንዛሬ የማግኘት ተስፋ እንዳለው ተናግረዋል። የባንክ ባለሙያው አቶ ባህሩ ግን ነጋዴዎች ከባንኮች የውጭ ምንዛሬ የሚያገኙትን የአሰራር ስርዓት ማቅለልና የአገልግሎት ክፍያዎችን መቀነስ እንደሚያስፈልግም አስገንዝበዋል።